I greet you, sir. And thank you for the good works you're doing for Africa. Thank you for honoring Africa again. Thank you for building the African hope. ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ እያደረጉት ላለው ስራ ሁሉ አመሰግኖታለሁ። አፍሪካን ዳግም ስላስከበሩልን የቀድሞ አባቶቻችን ይመኙ የነበረውን አፍሪካዊ ተስፋ እየገነቡ ስለሆነ በብዙ ፍቅር አመሰግኖታለሁ። ዓለም ስለ አፍሪካ፣ ዓለም ስለ ኢትዮጵያ እያወራ ነው። ይህ ሁሉ ሊሆን የቻለው ደግሞ በእርሶና በአመራሮ የተነሳ ነው። ይህንን መልእክት በክብር ከመቀመጫው ተነስቶ ለጠቅላይ ሚኒስትር አብይ አህመድ ያስተላለፈው ወጣት እንደ አንድ ጎብኚ ሀገር ለማየት ብቻ የመጣ ግለሰብ ሳይሆን አፍሪካ በጋራ መቆም አለባት፣ አፍሪካውያን ከእድገትና ከብልጽግና ወደ ኋላ የሚጎትታቸው አዙሪት መሰበር አለበት በሚል በሳል ሙግትና ንቅናቄው የሚታወቀው ጋናዊው አክቲቪስት ራፋኤል ዊሊያምስ ነው። የኢትዮጵያ የእድገትና ብልጽግና ጉዞ ለራስ ከሚሰጥ ምስክርነት ለመሻገሩ በርካታ ማሳያዎችን መጥቀስ ቢቻልም እንደ ራፋኤል ባሉ በታሪክ ከኳሚ ንክሩማ በዛሬ ስራቸው ደግሞ በጠቅላይ ሚኒስትር አብይ አህመድ እሳቤ ለአፍሪካ መጻኢ ዕድል በሚታገሉ ወጣቶች የሚሰጥ እማኝነት ደግሞ በእርግጥም ኢትዮጵያ በአፍሪካ ወጣቶች ልብ ውስጥ የፈጠረችውን የብርሃን መንገድ የሚያረጋግጥ ነው። ራፋኤል ዊሊያምስ ከኢቢሲ አዲስ ዲያሎግ ጋር በነበረው ቆይታም የኢትዮጵያን የእድገትና የለውጥ ጉዞ አድንቋል። በተለይም ከለውጥ ስራዎች ጀርባ ወጣቶችና ኢትዮጵያውያን ዋነኛ ተሳታፊ መሆናቸው ለሌሎችም ምሳሌ መሆኑን አንስቷል። Africans need to start using the young people in Africa to our full potential. የአፍሪካን ወጣት አቅም መጠቀም መጀመር አለብን። ኢትዮጵያ በመጣሁበት ጊዜ ከተረዷቸው ታላላቅ ነገሮች አንዱ ወጣት ኢትዮጵያውያን ኃላፊነት ወስደው የራሳቸውን ኢትዮጵያ እየገነቡ መሆኑ ነው። ስለዚህ አብረን መስራት መጀመር አለብን። በጋና ግን አብዛኛዎቹ ቦታዎች በቻይናውያን፣ በአውስትራሊያውያንና በአሜሪካውያን ሲገነቡ ታያላችሁ። ከሌሎች ሀገሮች ጋር የሁለትዮሽ ግንኙነት ሊኖረን አይገባም እያልኩ ሳይሆን ለወንድም ቅድሚያ መስጠት አለብን እያልኩ ነው። ኢትዮጵያውያን ይህንን እያደረጉት ነው። ምርጥ መሐንዲሶችና ምርጥ አርክቴክቶች አሉ። እናም በጋራ መስራት መጀመር ያለብን ይመስለኛል። እንደ አፍሪካውያን ራሳችንን መመገብ እንድንችል በዘመናዊ ግብርና ላይ ቴክኖሎጂ መጨመር አለብን። ይህንን ልናደርግ የሚገባው ቁልፍ ጉዳይ ነው። ኢትዮጵያ ፈጣሪ የቸረንን ጥሩ የአየር ንብረትና ለም መሬት በመጠቀም በግብርናው ያመጣችው ለውጥና ስኬት ማስተማሪያ ነው የሚለው ራፋኤል የአገሬ ባለሀብቶች ኑ አይኖቻችሁን ወደ ኢትዮጵያ ማትሩ ሲል መክሯል። Entrepreneur, investor, start coming to Ethiopia and invest in the estate development. የጋና ባለሀብቶችና ስራ ፈጣሪዎች ወደ ኢትዮጵያ ነው በሪል ስቴት ዘርፍ ላይም ኢንቨስት አድርጉ። ጠቅላይ ሚኒስትር አብይ አህመድ አዲስ አበባን የቱሪስት መዳረሻና የኢንቨስትመንት ማዕከል ለማድረግ ያላቸውን ራዕይ የሚደነቅ ነው። ማንኛውም እንግዳ ወደ ሀገር ሲገባ መጀመሪያ የሚፈልገው የሚበላውንና የሚያርፍበትን ነው። ለዚህ ነው ግብርናና የቤት ልማት ወሳኝ የሆኑት። አዲስ አበባ በሚሊዮኖች የሚቆጠሩ ጎብኚዎችን ለመቀበል እየተዘጋጀችበት ባለችበት በዚህ ወቅት እነዚህ ሰዎች የሚያርፉበት ህንፃዎችን መገንባት ትልቅ ትርፍ አለው። ስለዚህ ማንኛውም አፍሪካዊ ባለሀብት ይህንን ወርቃማ ዕድል ተጠቅሞ ወደ ኢትዮጵያ መምጣትና ኢንቨስት ማድረግ መጀመር አለበት። እኔ በዶክተር አብይ ላይ ያየሁት ራዕይም ይህንን የሚያግዝ ነው። አፍሪካ መጪው ዘመኗ በእጆቿ እንደሚረጋገጡ እንደሚያምን የተናገረው ራፋኤል ለዚህም ደግሞ ትብብር መሰረታዊ መሆኑን አንስቶም ኢትዮጵያ የጀመረችው የባህር በር ባለቤትነት ጥያቄም ያለውን ተገቢነት ገልጿል። That we need to first know ourselves, identify who we are and where we are going. መጀመሪያ ራሳችንን ማወቅ ማንነታችንንና ወዴት እየሄድን እንደሆነ መለየት አለብን። በሀገሮች መካከል ያሉ ድንበሮችን መክፈት አለብን። ድንበር ልማትን አያፋጥንም፣ ያግደናል፣ ያዘገየናል። እርስ በርሳችንም የተለያየን እንድንመስል ያደርገናል። ለዚህ ነው በአንድ ጉዳይ ላይ ለ10 ዓመት ስንወያይ የምንቆየው። ራሳችንን ካወቅንና ወዴት እየሄድን እንደሆነ ከተረዳን እነዚህ ውይይቶች ላይ ጊዜ ማባከን አይጠበቅብንም፣ አያስፈልገንም። አብሮ መገንባት መጀመር በጣም አስፈላጊና ግዴታ ነው። አብረን የምንገነባ ከሆነ ደግሞ የሚያስፈልገን ሁሉ እናደርጋለን። አንድ ጥያቄ ልጠይቅ። ኢትዮጵያ ወደ ቀይ ባህር እንዳትደርስ ለምን ተከለከለች? ለምን? ምናልባት ለአዲሱ የቀኝ ግዛት ስላልተንበረከከችና ለኢምፔሪያሊስቶች ጭቆናና ውሳኔ እሺ ስላላለች ሊሆን ይችላል። አሁን ግን ልማትን የሚያግድብንን ነገሮች ረስተን አንድ በሚያደርጉን ጉዳዮች ላይ ማተኮር ወደምንችልበት ደረጃ ላይ የደረስን ይመስለኛል። ያለፈውን እንርሳ፣ የወደፊቱ ላይ እናተኩር እና አብረን እንገንባ። በባህር በር ጥያቄው ላይም ይህ ሊሆን ይገባል። እንደ ራፋኤል ያሉ የመጪውን አፍሪካ ተስፋ ያነገቡና ብሩህ እምነት ያላቸው ወጣቶች በእርግጥም በህብረትና በአንድነት መንፈስ መቆም ከተቻለም የአፍሪካ እድገትና ብልጽግና ቅርብ መሆኑን ማረጋገጫ ናቸው።